በ7ኛው ጠቅላላ ምርጫ ተወዳዳሪ ፖለቲካ ፓርቲዎች አማራጭ ሐሳቦችን ወደ እናንተ ማድረሳችንን ቀጥለናል። በዛሬው ጥንቅራችን የኢትዮጵያ ሶሻል ዲሞክራት ፓርቲ ሊቀመንበር የሆኑትን ዶክተር ራሄል ባፌን በስቱዲዮአችን እናስተናግዳለን። እስካሁን ሶዴፓ ደግሞ ከሄደበት ማግባብ ስናይ ከ500 በላይ እጩ ለማቅረብ ችለናል። የሶዴፓ የምርጫ ዝግጅቱ ምን ይመስላል? በባህር በር፣ በኑሮ ውድነትና ስራ አጥነት፣ በሰላምና ጸጥታ እንዲሁም በህገ መንግስት ማሻሻያ ጉዳዮች ላይ ምን አማራጭ ሐሳቦች አሉ? ፖለቲካል ጥያቄዎች በጣም ብዙ አሉ ኢትዮጵያ ውስጥ የሚነሱ ፖለቲካል ምላሽ ማያገኙ በኃይል እና በቃ በጠመንጃ አፈሙዝ የሚፈቱ የሸራ ቤቶች ውስጥ የሚኖሩትም ሳይቀሩ እኮ በየ5 ዓመቱ ለምርጫውም ስለሚያግዝ ይደራጁና ኢሚዲየትሊ ደግሞ ይጠፋል። በባህር በር፣ በኑሮ ውድነትና ስራ አጥነት፣ በሰላምና ጸጥታ እንዲሁም በህገ መንግስት ማሻሻያ ጉዳዮች ላይ ምን አማራጭ ሐሳቦች አሉት? የህገ መንግስቱም ለ30 ዓመት በላይ የተሞከረው ሚከፋፍለን ስለነበረ መንግስት በኢኮኖሚ ውስጥ ያለውን ድርሻ ደግሞ ገደብ እንዲኖረው ማድረግ የህሊና ዳኝነትን እንኳን ህዝባችን ማግኘት አልቻለም። 25 ደቂቃዎች 5 ጥያቄዎች አሁን ጀምሯል። ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? የኢቢኤስ ቴሌቪዥን የምርጫ 2018 ልዩ ፕሮግራማችን አካል ሆነው የኢቢኤስ 5 ጥያቄዎች ልዩ ዝግጅት አሁን ይጀምራል። በዚህ ዝግጅታችን በምርጫ 2018 የሚወዳደሩ የተለያዩ የፖለቲካ ፓርቲዎች አመራሮችን እዚህ ስቱዲዮአችን ጋብዘን በዝግጅት ክፍላችን የተሰናዱ 5 ጥያቄዎችን እንጠይቃቸዋለን። ምላሻቸውንም ታደምጣላችሁ። የዚህ ዝግጅታችን ዋነኛ ዓላማ መራጮች በምርጫ 2018 በመረጃ ላይ የተመሰረተ የምርጫ ተሳትፎ እንዲያደርጉ ማስቻልና የፖለቲካ ፓርቲዎች ደግሞ ራሳቸውን የሚገልጹበት ሁኔታ ማመቻቸት ነው። በዛሬው ፕሮግራማችን የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ዶክተር ራሄል ባፌ የኢቢኤስ 5 ጥያቄዎችን ሊመልሱ እዚህ ስቱዲዮአችን ተገኝተዋል። ዶክተር ራሄል አመሰግናለሁ። እኔም እጅግ አመሰግናለሁ። 5 ጥያቄዎች ይኖሩናል። ለእያንዳንዱ ጥያቄ ምላሽ ለመስጠት 5 ደቂቃ ይኖሮታል። ከ5 ደቂቃ ካለፉ አስቆመውታለሁ። ከጥያቄዎች አውድ ከወጡ ሼፕ አደርጋለሁ። ይሄንን ብቻ ነው የማደርገው። ወደ ጥያቄዎች ይገባለሁ። አመሰግናለሁ። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ በ7ኛው ሀገራዊ ምርጫ በምን ያህል ክልሎች ይወዳደራል? አገር አቀፍ ፓርቲ እንደመሆኑ መጠን ምን ያህል እጩዎችን ለሕዝብ ተወካዮች ምክር ቤት፣ ምን ያህል እጩዎችን ደግሞ ለክልል ምክር ቤቶች አቅርቧል? የምርጫ ዝግጅቱስ በአጠቃላይ ምን ይመስላል? የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አገር አቀፍ ፓርቲ እንደመሆኑ ከ4 ክልሎች በስተቀር ኦልሞስት በሁሉም 8 ክልሎችና 2 ከተማ አስተዳደሮች ላይ ይወዳደራል። በዋናነት መነሻችን ካለፈው ከ6ኛው ምርጫ ነው የሚጀምረው። የ6ኛውን ምርጫ ሂደት ከገመገምንና ካየን በኋላ አሁን መሬት ላይ ባለው አስቻይ ሁኔታ ፓርቲያችን በሚንቀሳቀስባቸው ክልሎች ሁሉ የመወዳደር ዝግጅት ነበረን። 5ቱንም ዓመት ደግሞ እንዲሁ በዝምታ ተቀምጠን መጨረሻ ላይ ለምርጫው መሯሯጥም ሳይሆን 5ቱንም ዓመት 6ኛውን ከገመገምን በኋላ የጎደሉ ነገሮች፣ መቀረፍ ያለባቸው ነገሮች ታይተው በአደረጃጀትም ዘርፍ ያለው እንደ ተቃዋሚ ፓርቲ ደግሞ ወደ ህዝባችን የመግባት እድሉ አብዛኛውን ጊዜ በ5ቱ ዓመት ዝግ ይሆንና ለኛ የመንቀሳቀሻ ጊዜ እንዲያውም እንደ ምርቃት የሚሰጠው ወደ ምርጫው ስንገባ ነው እና ምርጫው አካባቢ ላይ እጩዎቻችንም ኢሚዩናይዝድ ሆነው የተዘጉ ቢሮዎችን በየቦታው እንዲከፈቱ ያው ጥረት ይደረግና መንግስት ማስቻይ ሁኔታ በመጠኑም ቢሆን በሮችን ሲከፍት በዛ አይነት ነው እየተከደ ያለው እንጂ የፖለቲካ ምህዳሩ አስቻይ ስላልነበረ በዛ ሂደት ውስጥ ነው ያለፍነው። በአዲስ አበባና ድሬዳዋን ከተማ አስተዳደሮች ጨምሮ እንግዲህ ሶማሌ ላይ፣ ሀረር ላይ፣ የቀድሞ ደቡብ ብሔረሰቦች አሁን 4ቱም ክልሎች እነሱ ላይ፣ ኦሮሚያ ላይ እንወዳደራለን። አሁን ካለው አኳያም ያው ምርጫ ቦርድ ከየክልሉ አስጠንቶ ያመጣው አስቻይና ማያስችል ሁኔታ አለ። ሁሉም ሪፖርት ደግሞ ከመንግስት ሳይድ ስለሆነ
አስተማማኝ ነው ለማለትም በሚያስቸግር ሁኔታ አረንጓዴ፣ ቢጫ፣ ቀይ ቦታዎች እንደዚህ የተሰጣቸው አሉና በእነዚህ ኤሪያዎች ላይ ከሞላ ጎደል አረንጓዴዎቹ ላይ ሁሉም ላይ እንወዳደራለን። ቢጫም ላይ እንደዚሁ በዋናነት አሁን ትግራይ፣ አማራ በሰላማዊ ኤሪያ ደግሞ አልፎ አልፎ ያሉ ችግሮች እንዳሉ ሆነው ማለት ነው። ቤኒሻንጉል እና ጋምቤላ እነዚህ አራቱ ናቸው ኢሶዴፓ ማይወዳደርባቸው። እሱም በተለያየ ምክንያት ነው። አሁን በአረንጓዴው ቢጫው ሲስተም ሄጄ ሳይሆን እዛም ላይ ውድድሩ አለ፣ ግን አባላቶቻችን በበቂ መንቀሳቀስ ያልቻሉባቸው ቦታዎች ስለሆኑ ማነው ቤኒሻንጉል ላይ እንወዳደራለን፣ ጋምቤላ ላይ እንወዳደርም። ቤኒሻንጉልን አሳስቼ ነው አፋር ነበር፣ ይቅርታ። እነዛ አራቱ ኤሪያዎች ላይ አባላት ነበሩን፣ ግን በተለያዩ ምክንያቶች ለእጩ ለማቅረብ የሚያበቃ ሁኔታ አልነበረም። ከክልሎች የመጣው ሪፖርትም አልፎ አልፎ ደግሞ አጥጋቢ አይደለም። በገለልተኝነት ወይም ስቴክሆልደርስ የተካተቱበት አይነት ግምገማ ስላልነበረ አሴስ ሲደረግ አስቸጋሪ ነው። አሁን ለምሳሌ ትንሹ እንደ ምሳሌ የምሰጠው ኦሮሚያ ላይ አሁን ከ90% በላይ አስቻይ ነው የሚል ነው የመጣው። መሬት ላይ ካለው ሁኔታ ጋር እንደሱ እንዳልሆነ በጣም ግልጽ ነው እና እዛው ውስጥ ስለምንኖር እነሱ ነገሮች እንዳሉ ሆነው ማለት ነው ወደዛ ምንገባው። ስለዚህ እንደ ሀገር አቀፍ ፓርቲ እና እስካሁን ኢሶዴፓ ደግሞ ከሄደበት ማግባብ ስናይ በበቂ ከ500 በላይ እጩ ለማቅረብ ችለናል። 507 እና ከዛ በላይ ወደ 87 ሴቶች አሉን፣ አካል ጉዳተኞች አሉን፣ ከሴትም ከወንድምና ወጣቶች አሉን። እነዚህን አካተን ነው ያቀረብነው። 100 ያህል የህዝብ ተወካዮች ምክር ቤት እጩዎች እና ከ400 በላይ የክልል እጩዎች ቀርበዋል። እጩዎችን ስናቀርብም ደግሞ ሲምቦሊክ አይደለም። አካል ጉዳተኞች ሲቀርቡ፣ ሴቶች ሲቀርቡ፣ ወጣቶች ሲቀርቡ ቀርበዋል እንዲባሉ ሳይሆን ሜሪቱም ኖሯቸው ትርጉም ያለ ተሳትፎ ኖሮ የመጡበትን ሴክተር መወከል በሚችሉበት አግባብ ነው እንዲደራጁና እንዲመጡ የተደረገው። የእብን ቁጥሩ ከዚህ ቢያንስ እንኳን ትርጉም ያለውን ውጤት ማምጣት የሚችሉ እጩዎች ናቸው የቀረቡት። እናመሰግናለን። ወደ ሁለተኛው ጥያቄ አልፋለሁ። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ እንደ ፓርቲ ኢትዮጵያ ህጋዊና ታሪካዊ የባህር በር ባለቤትነት መብት አላት ብሎ ያምናል ወይ? እንዲህ ያለ እምነት ካለውስ በዚህ በምርጫ 2018 ተመርጦ መንግስት የመሆን አገር የመምራት እድል ካገኘ ይሄንን መብት እንዴት አድርጎ ተግባራዊ ለማድረግ ወይም እንዴት አድርጎ ማስከበር ይችላል ብሎ አቅዷል? በዋናነት ይሄ ጥያቄ በመነሳቱም ኢሶዴፓ በጣም ደስተኛ ነው። በዚህ በእውነቱ እንደ ኢሶዴፓ መሪም ኩራት ይሰማኛል። ይሄ ከሽግግሩ መንግስት ጀምሮ የኢሶዴፓ ጥያቄ ነበር። የኢሶዴፓ ብቻ ሳይሆን የህዝቡም ጥያቄ ነበር። የሽግግሩ ጊዜም በአዲስ ዘመን ጋዜጣ አውጥቷል ኢሶዴፓ ይሄን ጥያቄ። ይሄ አግባብ እንዳልሆነ የባህር በራችንን ያለ አግባብ እያጣን ነው፣ የህዝብ ውሳኔ አይደለም፣ የግለሰብ ውሳኔ ነው። በአግባቡ ዓለም አቀፍ ህጉንም ጠብቆ የህዝቡንም የሀገሪቱንም ጥቅም ብሔራዊ ጥቅሟን ጠብቆ አይደለም። እንደተባለውም ከምንም የማይቆጠር የግመል መጠጫ መሆን አይችልም ይሄ ነገር። ለምን እንደዚህ ይሆናል በሚል ለረጅም ጊዜ ነው የሞገት ነው እና ፕሮግራማችንም ውስጥ አንደርላይንድ ሆኖ ያለ ኢሹ ነው። በየምርጫዎቹም እናነሳቸው እንዲሁ ባዘበት ቀንም አጋጣሚ ባገኘን ጊዜ ሁሉ ለመንግስትም ስናቀርብ የቆየ ነው ኢሹ ነው እና አሁን ደግሞ በእግዚአብሔር ቀን መንግስትም ሲያነሳው ይሄንን ጉዳይ ነው ብሎ እንደ ኢሹ ደግሞ ሲያመጣው እጅግ ደስ ይለናል። ከመንግስት ጋር አሁን ባለው ነገር እንዴት እንሂድ ላይ ነው የሶሻል ዲሞክራቲክ ፓርቲ ጥያቄ። ብሔራዊ ጥቅም እኮ የባህር በሩን የማግኘት ብቻ እኮ ይሄ እንደ ቀላል ምናየውም ሳይሆን እኛ እንደ ሉዓላዊነትም እንደ ድንበራችን ክብርም
እንደ ሰብአዊና ሰዋዊ ክብርም እናየዋለን። ክብራችንም ነው ብለን ነው የምናስበውና ዓለም አቀፍ ገጽታውንም ጭምር የሀገሪቱን ያበላሸ ሂደት ነው የነበረው። በብዙ ነገር ደግሞ ዓለም አቀፍ ንግድና ኢንቨስትመንትም ስናስብ ምን ያህል ጉዳት እንደነበረው የጎዳበት መልኩ እኮ የባህር በር ስንል ብዙ ግብአቶች ያሉት ነው። እኛ በሰላማዊ መንገድ መምጣት እንደሚችል እናምናለን። ስለዚህ ሰላማዊ መንገዶች ተአማንነት ባለው መልኩ መሄድ አለባቸው። እኛ አሁን እየሄድንበት ያለው መንገድ ፕሮቮክ የማድረግ እምነት የማሳጣት የመሸርሸር ነገር አለ። አመኔታ ለማግኘት ከሚመለከታቸው ጋርም ከጎረቤት ሀገሮችም ጋር በዓለም አቀፍ ሂደቱም አሳማኝ መሆን አለበት አካሄዳችን። በዲፕሎማሲው ማግኘት ምንችለው ነው። አመኔታ በመፍጠር ደግሞ አልፈን ሄደን መወያየት መነጋገር ምንችልበት ነው። ይሄንን የውይይትና የንግግር መድረክ ሳንሞክረው ዝጋር ግን ወደ ጦርነቱ ምንሄድ ከሆነ በእንደዚህ አይነት ለማምጣት በኃይል ምናስብ ከሆነ አስቸጋሪ ነው። ለምን አልሞከርነውም? ያኛውን መንገድ ደሞም የዓለም ህጎች አሉ፣ የባህር ህጎች አሉ። መሬታችን ደግሞ ከውሃው ያለው ርቀት ህግ አለ። የባህር ባለቤትነታችን ታሪክ አለ ለረጅም ጊዜ። በምን መልኩ ነው ደግሞ ወደ ባህር በር ማጣት የደረስ ነው? ትክክል ነበር ወይ? ይሄ ሁሉ የሚጠና ብዙ ነገር ስላለ ይሄንን በአግባቡ አሴስ አድርጎ እንደገና ደግሞ ህጋዊ ነገሮችን አሟልቶ ኤክስትራ ማይል መሄድ ያስፈልጋል። ለመወያየት ለመነጋገር ዓለም አቀፍ ግብአቶችንም ለመሰብሰብ ዲፕሎማሲው በተሻለ መልኩ እንዲሄድ እንደ ሶዴፓ እናስባለን። እንደገና ደግሞ ከምንም በላይ ምንታመን መሆን አለብን። ይሄን ለማድረግ በምናደርገው ውይይት በድርድሩም ካልታመን አስቸጋሪ ይሆናል። ላይክ አፐርሃይን ከያዝኩ በኋላ ማደርገው ነገር ቢሆን የሚል እይታ ካለን አለመተማመንን ደግሞ በሚወያዩ ግሩፖች ውስጥ ከፈጠርን አገሮች ውስጥ ከፈጠርን ያ አያሳካልንም ብለን እንሰጋለን እና በዛ አግባብ ቅድሚያ ለዲፕሎማሲው ብንሰጥ የሚል አቋም ነው ያለን። በዛ ልክ ነው የምንሄደው እንደ ሶዴፓ። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ተመርጦ ስልጣን ቢይዝና ሀገር የመምራት እድል ቢያገኝ ይህንን የኑሮ ውድነት ዜጎችን የሚያማራውን የኑሮ ውድነት በሁነኛ ደረጃ በመቀነስ አንጻር እንዲሁም ደግሞ ስራ አጥ ዜጎችን ስራ እንዲፈጠርላቸው በማድረግ አንጻር ምን አይነት የተለዩ እርምጃዎችን ይወስዳል? ይሄ ሀገራችንን ወደኋላ ያስቀረ እንደገና ህዝቡን በድህነት ሰቆቃ ውስጥ እንዲኖር የተለያየ የሀብት አጠቃቀምም እንዲለመድ ያደረገ ችግር ነው የሀገራችን ችግርና የኢኮኖሚ ልማቱን ዜጎች ያለ ፖለቲካዊ አድሎ ተጠቃሚ የሚሆኑበትንና ኑሯቸውን በተጨባጭ የሚያሻሽሉበትን ከወሬ ከጽሁፍ ከወረቀት ባለፈ መሬት ላይ የምናይበትን ስራ ለመስራት ጫናውን ለመቀነስ እስካሁን የኢኮኖሚው ልማት የሄደበትን መንገድ አሰራሩን እንደ ፓርቲ ለመገምገም ሞክረናል። ከዛ ባለፈ ከድህነትና ኑሮ ውድነት የሚያላቅቅ ስራ ላይ ለመስራት እቅድ አለን። በፖሊሲያችን መሰረት በኢኮኖሚ ፖሊሲ ስራ አጥነትንም ለመቀነስ ደግሞ ማጥፋትም እንዲቻል ከዛ አልፈን የመንግስትና የግል አዳዲስ የስራ ዘርፎችንም መክፈት እንዲቻል በእቅድና በጥናት ላይ ተመስርተን አሉን እቅዶችና ጥናቶች። እሱ ላይም የማስፋፋት ስራ ለመስራት እንሞክራለን። እንደ ሶሻል ዲሞክራሲ ደግሞ ከስክራች አብዮታዊ ለውጥ ላይ ምናምን አይደለንም። በሂደት በፕሮሰስ ለውጦችን ካለበት ከደረሰበት ትከሻ ላይ ማስኬድ እንድናስችል አስቸጋሪ ነገሮችንና ያላሰሩትን መቅረፍ ያሰሩትን ደግሞ እያስቀጠልን የመሄድ የእርሻና ኢንዱስትሪ ዘርፎችን የማስተሳሰር ስራ ተመጋግበው መሄዱበትን ስራ ላይ የመስራት ነገር አለን። ሙሉ በሙሉ የእርሻው ዘርፍም የሞተ አይደለም፣ የኢንዱስትሪውም የጠፋ አይደለም። ግን
ተሳስረው ተመጋግበው የሚሰሩበትን መስመር የማስተካከል የመንግስት በኢኮኖሚ ውስጥ ያለውን ድርሻ ደግሞ ገደብ እንዲኖረው ማድረግ የግሉን ሴክተር የወጣቱን ሴክተር ገና የሚያድገውን እያጠፋ የሚሄድ ስርዓት ስለሆነ ያለው ያንን ገደብ ማበጀት ለሀገር ውስጥና ከሀገር ውጭ ላሉ ባለሀብቶችም አስቻይ ሁኔታ መፍጠር ሀብቶቻቸውን እንዲያፈሱ ተአማኒ ምህዳር ላይ እንሰራለን። ስራ የማግኘት እድል ደግሞ በፖለቲካ አባልነት በፓርቲ አባልነትና ደጋፊነት ላይ እንዳይመሰረት አትሊስት በሜሪቱ ባለው የትምህርት ደረጃ ባለው ልምድ ከሌለው ደግሞ በትምህርቱ ደረጃ የሚቀጠርበት ለሁሉ ደግሞ በእኩል ማስተናገድ የሚችል ምህዳር መፍጠር እናስባለን። አሁን ካለው በእኛ ግምገማ የስራ ፈጠራው በጣም አግላይ ነው። ለሁሉ እኩል ይሆን አይደለም። ትንሽም የስራ እድል ያለው ከተሞች ላይ ነው አይደል? ሙሉ በሙሉ አሁን በኢትዮጵያ ኮንቴክስትና ከተሞች ላይ ደግሞ ለምሳሌ አዲስ አበባን ብንወስድ ዜጎች ወደ አዲስ አበባ ከመጡ በኋላ መታወቂያ የማግኘት እድል በጣም ሬር ነው። ለክፍለ ሀገሮች መልቀቂያ ይዘው ቢመጡም አብዛኛው ተከራይቶ ስለሚኖር አከራዩ አይፈቅድም ለቀበሌ ጽፎ እሱ መታወቂያ እንዲያገኝ ለማድረግ ወይ ቤቱን ይለቃል እንጂ ይሄ አይሆንም። ስለዚህ 10-20 ዓመት አዲስ አበባ ኖረውም እኮ መታወቂያ ይለላቸው አሉ የአዲስ አበባ። እነዚህ በኩል መንግስት በሚያደራጀው ስራ መወዳደር አይችሉም። ይሄ የ5 ዓመት ውል አለ እንደ ነገሩ አደራጅተው ወጣቶችን የሚያሰሩበት ያ የወጣት የተደራጀው ከ5 ዓመት በኋላ ይፈርሳል። እንደገና ደግሞ ዜጎችን ያገለለ በኢትዮጵያዊነቱ አዲስ አበባ ውስጥ ቢኖርም እዛ አደረጃጀት ውስጥ መግባት አይችልም። እሱ አሁን ያለንበት ሁኔታ ነው። የሸራ ቤቶች ውስጥ የሚኖሩትም ሳይቀሩ እኮ በየ5 ዓመቱ ለምርጫውም ስለሚያግዝ ይደራጁና ኢሚዲየትሊ ደግሞ ይጠፋሉ። ይሄንን ሳይሆን መሰረታዊ የሆነ ዘላቂ መፍትሄ እንድንፈልግ እናስባለን። ከነዚህ በመማር ባየነው ጥናት እንዳየነው የሀብት አጠቃቀሙም በፍጹም ፍትሃዊ አይደለም። እንደ ሀገር የኑሮ ውድነት እና ረሃቡ እኮ ደረጃ አለው የኢትዮጵያ። ይሄ እንዴት ነው የሆነው? በመንግስት በኩል ፍትሃዊ የሀብት ክፍፍል ስለሌለ አመራሮች ለምሳሌ ለቤተሰብ ከ1 እስከ 3 መኪና ኖሮ የፊልድ ለብቻ ተመድቦ በደሞዝም በአበልም የተሻለ ሆኖ ለሰርግ ለለቅሶ ደግሞ የመንግስት ወጪ ሆኖ ያኛው የፐብሊክ ገንዘብ ማለት ነው የመንግስት። ድሃው ግን ላይክ ከድህነት ወለል በታች ምንም እንዳያገኝ አይነት መሆኑ ትክክል አይደለምና እነዚህ ነገሮች ሁሉ የሚቀረፉ በፖለቲካል አሴስመንት የዜጎች መብት የኢትዮጵያዊነት የእኩል መብት ሁሉ የታጣውን የመቅረፍ የመስራት ነገር አለን። እነዚህን ጥያቄዎች ለመመለስ ያሉትን ጊዜ ጨርሰዋል። የኢቢኤስ የምርጫ ልዩ ዝግጅት የኛ ድምፅ፣ እኩል መድረክ ለሁሉም ፓርቲዎች፣ ግልጽ መረጃ ለመራጩ ህዝብ፣ ሰላማዊ የምርጫ ድባብ ለሀገራችን። የእርሶ ድምፅ የነገዋ ኢትዮጵያ መሰረት ነው። ይወቁ፣ ይወስኑ፣ ይምረጡ። ምርጫ 2018 የኛ ድምፅ። አንደኛው ደግሞ በጣም አሳሳቢ ጉዳይ የሰላምና ጸጥታ ጉዳይ ነው። እንደሚያውቁት በአማራ ክልል እና በኦሮሚያ ክልል የተወሰኑ አካባቢዎች ግጭቶች አሉ። በትግራይ ክልል የፖለቲካ ውጥረት አለ። እነዚህን ሁኔታዎች ወደ መደበኛ ሁኔታ ወይም ግጭቶችን አስቁሞ ወደ መደበኛ ሁኔታ ለመመለስ የኢትዮጵያ ሶሻል ዲሞክራት ፓርቲ አገር የመምራት እድል ቢያገኝ በምርጫ አሸንፎ ምን አይነት እርምጃዎችን ይወስዳል? አሁን ገዢው ፓርቲ ከወሰዳቸው እርምጃዎች በተለየ በእነዚህ በተጠቀሱት ቦታዎች ላይ የተጠቀሱት ቦታዎች በዋናነት የሚጠቀሱ ስለሆኑ ነው። ግን ሀገራችን ከዳር እስከ ዳር ይሄ ችግር አለባት። እኛ ሰላምና መረጋጋት እኮ ከብዙ ነገሮች ጋር ይዛመዳል። በጥቂቱ እንኳን ብናይ ከእኩልነትና ነጻነት ከፍትህ ጋር ይዛመዳል። ከሰብአዊ መብት አጠባበቅ ጋር ከዜግነት መብት ጋር ይዛመዳል። ነው በንጽጽር ተበድያለሁ የሚል አካል እስካለ ድረስ እና እስከተበደለ ድረስ በብሔር መሀል ግጭቶች ይኖራሉ። ታሪክና ትርክት ላይም ልዩነቶች ሲኖሩ ማረቅ ካልተቻለ አሁንም ሰላም ሊኖር አይችልም። የብዙሃን ሀገር እንደሆነች
መውሰድ ይኖርብናል። በብዝሃነትና በኢትዮጵያ አንድነትና ወጥነት ላይ ካልታረቀ እሳቤው የተለያየ ልዩነቶችን ይዞ የመጣ ነው። በዚህ አግባብ በሌላ በኩል እንደው በባርነት እንደሚኖር የሚያስብ አርነትን የሚያቀነቅን እኮ ግራ ዘመምም አለ። ስለዚህ እነዚህን ሁሉ ችግሮች የሚፈቱበትን አሰራር የሚፈልግ ጉዳይ ነው። ተያያዥ መፍትሄ ነው የሚፈልገውና ላይክ እንደ ኢትዮጵያ ኮንቴክስት ስታይ ኢቭን ህገ መንግስቱ ላይ ያለው ነገር የህገ መንግስቱም ለ30 ዓመት በላይ የተሞከረው ሚከፋፍለን ስለነበረ እንደገና ደግሞ መብትን በእኩል ያላስቀመጠ ስለሆነ ፍትሃዊነትን የማሳጣት ነገር ስላለ ከዛ ጀምሮ የተያያዘ ችግር አለው። በእነዚህ ሁሉ አግባብ ነው እንጂ ሰላምና መረጋጋትን የምናየው አጥብበን አይደለም። ላይክ ፖለቲካል ጥያቄዎች በጣም ብዙ አሉ ኢትዮጵያ ውስጥ የሚነሱ ፖለቲካል ምላሽ ማያገኙ በኃይል እና በቃ በጠመንጃ አፈሙዝ የሚፈቱ መስለው የታዩና የተወሰዱ በዛ አግባብ መንግስት የሄደበት ነገር ሰላምና መረጋጋትን አይፈጥርም። በህይወት የመኖር መብቱን የህዝብ ደህንነትንና ሰላምን የመጠበቅ የመጀመሪያውን ኃላፊነት መንግስት እስካላሟላ ድረስ የመጀመሪያው በቃ ለ5 ዓመት የተሰጠው ኃላፊነት እኮ ይሄ ነው። የሀገርን ሉዓላዊነት፣ የህዝብን ደህንነትና ሰላም ዳር ድንበር ማስከበር። እነዚህን ያላገኘ በልቶ ማደር ያልቻለ በኢኮኖሚውም የተገፋ በእኩል ደግሞ ያልታየ ሀብት እኩል ተደራሽነት ያልነበረበት ሀገር ላይ ስትኖር ይነጻጸራል። በንጽጽር የሚነሱ ጥያቄዎች በአግባቡ ሳይመለሱ ይቀርና ወደ መጨረሻው አለመረጋጋት ያደርሳል። ስለዚህ እናንተ ተመርጣችሁ አገር የመምራት እድል ብታገኙ በዚህ ምርጫ አሸንፋችሁ ምን አይነት እርምጃዎች ተወስዳሉ? እነዚህን ነገሮች ነው ምንፈታው። መጀመሪያ ኢኮኖሚካል ነገሮች መታየት አለባቸው። የሰብአዊ መብቶች እና ፍትሃዊ ሀብት ክፍፍሎች መታየት አለባቸው። ላይክ አንተ ሰብአዊ ሰው ሆነ ከሰብአዊነት በታች ታስበ በደረስክበት ምትታረድ ከሆነ አስከሬንህ እንኳን የመቀበር ክብር ማያገኝ ከሆነ ካንዱ ወደ ሌላ እንደ ሰብአዊ ሰው ተዘዋውረ መኖር ካልቻልክ እንዴት ነው መረጋጋት የሚኖረው? ይሄንን የመከፋፈል ነገርና የወንድማማችነትን አብሮ የመኖርን ነገር መመለስ እንፈልጋለን፣ መቅረፍ እንፈልጋለን። በዚህ አግባብ ማለት ነው። ፍትሃዊ የሆነ አሰራር መኖር አለበት፣ አካታች መሆን አለበትና ይሄ ከፖለቲካው ጥገኝነት በወጣ መልኩ መታየት ያለበት ነው። ይሄም ቢሆን ማለት ነው። ስለዚህ እኛ መንግስት የመሆን ድል ብናገኝ ህዝባችን ቢመርጥ ይመርጠናል ብዬ ነው ማምነው። ብዝሃነትን እናስተናግዳለን። የሀብት እኩል ተደራሽነትን በእኩልነትና በነጻነት ፍትሃዊነትን ማስፈር፣ የህግ የበላይነትን ለሁሉ እኩል በህግ ፊት ሰው ሁሉ እኩል የሚሆንበትን አሰራር ማስፈን እንፈልጋለን። ምክንያቱም ህግ እንዳይዳኘው ሆኗልና የሀገራችን ችግር የህሊና ዳኝነትን እንኳን ህዝባችን ማግኘት አልቻለምና ከዚህ በጸዳ መልኩ እነዚህን ቅድም ከመጀመሪያው ያስቀመጥኳቸውን ነገሮች በመቅረፍ ሰላማዊንና የተረጋጋውን ህይወት ህዝባችን እንዲያረጋግጥ ያለ ስጋት ወጥቶ እንዲገባ ለማደርም ሰግቶ ነገን ለመዋልም ሰግቶ እንዳይኖር እንሰራለን። ይሄ የተፈጠረው በውስጥ ካለው ችግርና መንግስት ባላረጋጋው መንገድ ጦርነቶችም እዛም እዚህም ስለሆኑ ሲቪል ሶሳይቲው ምንም መሳሪያ ሳይዝ ነው በመሐከል መኖር ያልቻለውና ይሄ ሁሉ መቀረፍ አለበት። ለፖለቲካል ጥያቄዎች ፖለቲካል ምላሾችን እንሰጣለን። በኃይልና በጦር መሳሪያ የውስጥ ችግሮችን አንፈታምና በዚህ ነው ምናምነው። አመሰግናለሁ። ወደ መጨረሻው ጥያቄ እንመጣለን። በስራ ላይ ያለው የኢፌዴሪ ህገ መንግስት መሻሻል አለበት የሚል እምነት አለው ወይ? የኢትዮጵያ ሶሻል ዲሞክራት ፓርቲ መሻሻል አለበት የሚል እምነት ካለውስ የትኞቹ የህገ መንግስቱ ክፍሎች ናቸው መሻሻል አለባቸው ብላችሁ የምታምኑት? መቀየር አለበት ብላችሁ የምታምኑት የፖለቲካ ስርዓትስ አለው የህገ መንግስቱን መሻሻል ተከትሎ? የኢትዮጵያ ህገ መንግስት መሻሻል አለበት ብሎ ፓርቲያችን ያምናል። ሲሻሻል ግን ህገ መንግስቱ
ሁሉን የፖለቲካ ኃይሎች ባሳተፈ መልኩ ህዝቡን ባሳተፈ መልኩ ውይይት ተደርጎበት በህዝበ ውሳኔ ጭምር ታይቶ እንደ ሁኔታው የሚታይበት እንደ ሁኔታው ቅቡልነት በሚያገኝና ሁሉንም ባቀፈ መልኩ የሚፈታበትን መንገድ እንፈልጋለን። በዛ አግባብ እንሄዳለን ብለን እናምናለን። ህገ መንግስቱ ከመግቢያው ጀምሮ ማሻሻያን የሚፈልጉ ጉዳዮች አሉ። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ከሚል መጀመር እንችላለን። ላይክ የኢትዮጵያ ህዝብ አንድ ህዝብ ነው ያለው፣ ግን የብሔር ብሔረሰቦች ይኖራሉ። የህዝብ ሉዓላዊነትና እኩልነትን በምን ያህል መልኩ ነው ያስቀመጠው? እሱን እንዲታይ እንፈልጋለን። የመሬትና የተፈጥሮ ሀብት ባለቤትነት ህዝባችን ከዚህ ህገ መንግስት በኋላ ሙሉ በሙሉ ያጣበት ነው፣ በከተማም በገጠርም። እሱን እናያለን። ከዚህ ለውጥ ጋር በህዝቡ ጥያቄ ፕሬዝዳንታዊ እና ፓርላመንታሪ ወይም ፕሬዝዳንታዊ እና ፓርላመንታዊ ሁለት አሁን የኢትዮጵያ ሁለቱም ያለበት ነው። ነገር ግን ፕሬዝዳንቱም በህዝብ ምርጫ የመጣ ሳይሆን ሲምቦሊካሊ ፓርቲዎች የሚያስቀምጡት ነው የሚሆነው። ግን የስልጣን ክፍፍል ኖሮ መሄዱበት ቢያስፈልግ የኢትዮጵያ ህዝብ ቢስማማ በዛ መሄድ ይችላል። በአጠቃላይ በአገሪቱ ላይ ሰላምና መረጋጋትን ከማምጣትም አኳያ መታየት አለበት ህገ መንግስቱ ብለን ነው ምናምነው። ያለን የፌደራል አወቃቀር እንግዲህ ለ37 ዓመት ምናምን በላይ ሞክረን መረጋጋትን ስላልፈጠረ በዚህ ሁሉ እሱን ኢሶዴፓ ማየት ይፈልጋል። በዚህ ምክንያት ነው ስልጣን ደግሞ በአብዛኛው በሀገራችን ለህዝብ አገልግሎት የዋለ ሳይሆን ለመከፋፈል ህዝቡን ለመግዛት እንዲመች በኃይል ለመግዛት እንዲመች ተደርጎ ስራ ላይ የዋለ ነው የሚታየው። መሪዎቹ በአግባቡ መጠቀም ስላልፈለጉ ማለት ነው። ይህ የውስጥ መከፋፈልን፣ ቅራኔዎችን፣ የፖለቲካ ጥያቄዎችን የመግፋት ነገር ሁሉ የሚታይ ነው። በህገ መንግስቱ መታሰር የሚችል ነበርና ሰብአዊ መብትና ክብር ላይም ስንሄድ ወረቀቱ ላይ ያለ ግን ያልወረደ ነገር ስለሆነ በዚህ አግባብ ህዝቡ ደረጃ በደረጃ የፖለቲካ ኃይሎችንም አካቶ ማየት ጠቃሚ ነው ብለን እናስባለን። አሁን ያለንበት ሁኔታ ከህገ መንግስቱና ከህግ የበላይነቱ አለመተግበርም አልፎ የህሊና ዳኝነትን ሁሉ ያስጣለን ነው አሁን እየሄድንበት ያለው። መንፈሳችን እሳቢያችን ፈጽሞ ያሽመደመደ ላይክ ምንም እንዳልሆን እንድናስብ ምንም እንዳልሆን የተነገረን ህዝብ ድምጽ ያጣበት አይነት ስርዓት ነው በዚህ በ30 ዓመት ህገ መንግስታችንን ስንለማመድ የነበረውና ይህንን ለከት ማስያዝ ህገ መንግስቱም እንዲተገበርም ጭምር የሚሻሻለው ባይበዛ እንኳን ስራ ላይ እንዲውል ኢሶዴፓ ቢመረጥ ይሰራል በዛ አግባብ። አንዳንድ ጊዜ ደግሞ ህግና ህገ መንግስቱ ካለመከበሩም የተነሳ በስርዓቱ ውስጥ ስናልፍ ይሄ አለ አይደለም ስጋችን፣ ነፍሳችን፣ መንፈሳችን ሁሉ ሰረንደር አድርገን እንድንበረከክ እንድንሸነፍ ምንም እንዳልሆን እንድናስብ የሚያደርገንን ስርዓት ህዝብ ድምጽ እንዳለው በህገ መንግስቱ ላይ ህዝብ የስልጣን ባለቤት እንደሆነ እንደተቀመጠ ያ በትክክል ወደ ህዝብ እንዲሰርጽ አስፈጻሚው እንዲተገብር እንሰራለን ብለን ነው። ከሚሻሻለው በላይ ህገ መንግስቱ ላይ ኖሮ ያልተሰራ አለ። እሱን እንደ ኢሶዴፓ ማየት እንፈልጋለን። እሱን ሰዎች የዜጎችን ባለቤትነት የስልጣን ባለቤትነት ማመን አለባቸው ተመርጠው ወደ ስልጣን ሲመጡ። ይህ ለምንድን ነው ያልሆነው? ይህንን ለምንድን ነው ህዝቡስ ይሄ መብቴ ነው ብሎ ማሸነፍ ያልቻለው? ለምንድን ነው የተሸነፈው? መንፈሱን ሁሉ ግብ አድርጎ ምንም እንዳልሆነ የተቀበለው የሚለው ይሄ ከህገ መንግስቱ ጋር ተያይዞ በትክክል ታይቶ ወደ መሬት የሚወርድበት አግባብ ተቆልፏልና ይሄ ሁሉ እንዲታይ እንፈልጋለን። ስለዚህ ህገ መንግስቱ መሻሻል ያለው እንዲተገበር ለመመለስ የተመደበለት ጊዜ አልቋል።
የኢቢኤስን 5 ጥያቄዎች ጨርሻለሁ። እንደ ኢትዮጵያ ሶሻል ዲሞክራቲክ ፓርቲ ለመራጮቹ ማስተላለፍ የሚፈልጉት መልእክት ካለ ለሱ እድል እሰጥዎታለሁ። እሺ፣ እኔ ለመራጮች ያለኝ ማሳሰቢያ ኢቢኤስም እንዳለው በእውቀት ላይ የተመሰረተ ምርጫ እንዲያካሂዱ። አሁን እኛ ስለ ፖሊሲም ስለ ፕሮግራምም ደግሞ ፓርቲው ስላደረገው ነገር እናወራለን። ግን እሱ ብቻ ሳይሆን ህዝባችን መሬት ላይ ያለውን ኑሮ ለማሸነፍ እነዚህ ትምህርትም፣ ጤናም፣ ኢኮኖሚውም ፖሊሲው ግብአትነቱ የህዝብን ኋላ ቀርነትና ድህነቱን ለመቅረፍ ነው። ስለዚህ ህዝባችን ኢሶዴፓን ቢመርጥ ወረቀት ላይ ያለ ፖሊሲ ሳይሆን በተግባር መሬት ላይ ለስርዓት እኩል የስራ የመያዝና የመፈለግ እድል፣ ለዜጎች ተዘዋውሮ የመኖር እድል፣ ሰው እንደሆነና ህዝብ የስልጣን ባለቤት እንደሆነ ድምጽ እንዲሰማ፣ የህዝብ ድምጽ እንዲሰማ፣ ዲሞክራሲያዊ ምርጫ ወደ መሬት ወርዶ የሚፈልገውን ሰው ህዝብ እንዲሾምና ያ ሰው ደግሞ መሪ በመሆንበት ጊዜ አካውንተብል እንዲሆን፣ ያ ፓርቲ መሪ በሚሆንበት ጊዜ ተጠያቂ እንዲሆን፣ ህዝብ ማውረድም ማውጣትም እንዲችል እንሰራለን። የትም የኢትዮጵያ ሀገር ላይ ተዘዋውረው መኖር የዜጎች መብት እንደሆነ እናረጋግጣለን። ከህዝባችን ጋር አቃፊ ስራዎችን በህዝባችን ፈቃድ ተናበን የመስራት ስርዓት ተግባራዊ እናረጋለን። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ዶክተር ራሄል ባፌ እዚህ ስቱዲያችን ተገኝተው የኢቢኤስን 5 ጥያቄዎች ስለመለሱ እና ማብራሪያዎችንም ስለሰጡ የፓርቲውንም ፕሮግራሞች እና አማራጭ ሀሳቦች ስላስተዋወቁ በጣም አመሰግናለሁ። እኔም አመሰግናለሁ። ክቡራን ተመልካቾቻችን ስትከታተሉ የቆያችሁት የኢቢኤስ ቴሌቪዥን የምርጫ 2018 ልዩ ፕሮግራማችን አካል የሆነውን የኢቢኤስ 5 ጥያቄዎችን ነበር። በዛሬው ፕሮግራማችን የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ዶክተር ራሄል ባፌ እዚህ ስቱዲዮ ተገኝተው ለኢቢኤስ 5 ጥያቄዎች ምላሽና ማብራሪያዎችን ሰጥተዋል። በተከታታይ ፕሮግራሞቻችን የሌሎችን ፓርቲዎችን ምላሾች እንደዚሁ ይዘን የምንቀርብ ይሆናል። ዝግጅቱን ወደ እናንተ ያቀረብኩት ኤርሚያስ በጋሻው ነበርኩ። ለዛሬ እዚህ ላይ እናበቃለን። ከቀሪ የኢቢኤስ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ እመኝላችኋለሁ። ሰላም።